ሰላም ጤና ይስጥልን ውድ የቻናላችን ተከታዮች በዛሬ የአርሰናል የዝውውር መረጃችን ላይ በጣም አስገራሚ ስሞችን እየሰማን ነው የሚገኘው። በትናንትናው ዕለት እጅግ አስገራሚ እንቅስቃሴዎችን አርሰናል እንዳደረገ በዝውውር መስኮቱ ላይ እስካሁን ተቀዛቅዟል እያለን ነበር። ነገር ግን አንድሬ ቤርታ ቀስ ብሎ ስራውን እንደሚሰራ እየተናገሩ ያሉ ምርጮችም እየወጡ ነው የሚገኙት። እንደ ምንጮቹም ዘገባ ከሆነ አርሰናል አስገራሚ ተጫዋቾችን ያስፈርማል ተብሎ ይጠበቃል። እርግጥ ነው የሚፈልጋቸው ልጆች እየተወሰዱ ነው እንደ ሞርጋን ሮጀርስ ወደ ቼልሲ ቤት አቅንቶ ያልተገባ ስቴትን ሰጥቷል። ነገር ግን የተለያዩ ተጫዋቾችን እያሰሰ እንደሚገኝ ነው መረጃው እያመላከተ የሚገኘው። በሌላው መረጃችን ላይ ደግሞ ወደ ኒውካስል ከመጣ በኋላ ብሩኖ ጊማሬሽ አስደናቂ ብቃቱን አሳይቶ ወደ አርሰናል ለመምጣት ጥያቄን አቅርቧል። ሌላኛው የዝውውር ጉዳይ የሁሊያን አልቫሬዝ ጉዳይ ነው። ሁሊያን አልቫሬዝ ወደ አርሰናል ይመጣል ወይ እየተከታተልን እንደምናደርሳችሁ አሳውቀን ነበር። ዛሬ በወጣ አዲስ መረጃ የአርሰናል ሌጀንድ ኢቫን ራይት እንዲሁም ደግሞ ዳኒ ሄንሪ የሰጡት አስተያየት አለ። እሱንም አያይዘን የምናነሳ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ የምትለዋን በተን መጫኖትን አይርሱ። ወደ መጀመሪያው የዝውውር መረጃችን ስንገባ የብሩኖ ጊማሬሽን ጉዳይ እናነሳለን። ትልቁ ሰበር ዘገባችን ላይ እንደ ቤን ጃኮብስ ዘገባ ከሆነ ልጁ በግልጽ የልቀቁኝ ጥሪውን ካሰማ በኋላ ወደ ልምምድ ሜዳ ለመሄድና እንዲሁም ደግሞ አርሰናል ቶሎ ዝውውሩ እንዲጨርሱለትም እንደሚፈልግ ነው ቤን ጃኮብስ እየተናገረ የሚገኘው። ይህ ማለት ደግሞ አርሰናል ሌላ ተጨማሪ ጥያቄን ያቀርባል ተብሎም ይጠበቃል። በዛሬው ዕለት ቀጥተኛ ንግግሩን እንደጀመረ በትናንትናው ዕለት ባጋራናችሁ መረጃ ወደ እናንተ አድርሰንላችሁ ነበር። በ55 ሚሊዮን 60 እንዲሁም 65 ሚሊዮንን በወኪሎቹ አማካኝነት ልኮ ነበር። ይህ ማለት በግል ነበር ጥያቄ ያቀረበው። አሁን ግን ክለቡ አርሰናል የራሱ አሉኝ የሚላቸውን ወኪሎች አቅርቦ ለድርድር ጠረጴዛ ላይ መቀመጡ የተለያዩ መረጃዎች እየወጡ ነው የሚገኘው። ዳቪድ ኦርንስቲንም እንዳረጋገጠው ከሆነ ብሩኖ ጊማሬሽ ይህ የ28 ዓመት ብራዚላዊ ወደ አርሰናል መምጣት እንደሚፈልግና አርሰናል ቤት መቆየት እንደሚፈልግ ግልጽ ፍላጎት አሳይተዋል የሚል ሐሳብን ያነሳው። ነገር ግን አንድ ማለቆ የሆነባቸው በኒውካስትል ቤት እየተጠራ ያለው ገንዘብ ነው። በመጀመሪያ ምንም አይነት ገንዘብን የመጥራት ሐሳብ አልነበራቸውም። ልጁን ምንም አይነት የመሸጥ ፍላጎትን አላሳዩም። ምክንያቱም ብዙ ተጫዋቾችን ስለሸጡ ልጁን ለማቆየት እና በሚቀጥሉት ዓመታትን በኒውካስትል ቤት አስገራሚ ብቃቱን እያሳየ እንደሚቀጥል ነበር እምነት ያደረባቸው። ነገር ግን አርሰናሎች ከመጡ በኋላ ብሩኖ ጊማሬሽም ወደ አርሰናል መዘዋወር ፈለገ። አርሰናሎችም በግል የተለያዩ ጥያቄዎችን አቀረቡ። ኒውካስትልም ልጁ እንደማይሸጥ በአጽንኦት አረጋገጠላቸው። ከዛ ከብሩኖ ጊማሬሽ ጋር የውል ማራዘሚያ ለመስጠት ተስማሙ። ነገር ግን ወደ ብሩኖ ጊማሬሽ ሄዱ። ብሩኖ ጊማሬሽ ውል ማራዘሚያውን አልፈርምም ማለት ውል አይራዘምልኝ የሚል ሐሳብን አቀረበ። የደሞዝ ጭማሪ ያቀረቡ እሱንም ውድቅ አደረገባቸው። እነዚህን ሁሉ ውድቅ ካደረገ በኋላ እሱ ወደ አርሰናል መሄድ እንደሚፈልግና የተለያዩ ዋንጮችን ማሳካት እንደሚፈልግ የልቀቁኝ ጥሪውን አስተጋባ። ይህ ለአርሰናል በብዙ ነገር የሚጠቅሙት መረጃዎች ናቸው። የተለያዩ ቡድኖች የዛሬ ዓመት ቪክተር ዮኬሬሽ እንዳደረገው አሁን ላይም ብሩኖ ጊማሬሽ የልቀቁኝ ጥሪውን አስተጋብቷል። አርሰናልም ይህንን ከሰማ በኋላ ሶስተኛ ጥያቄውን በይፋዊ ለማድረግ እያሰበ ነው የሚገኘው። ሶስተኛ ጥያቄው ወደ 70 ሚሊዮን ፓውንድ ይጠጋል። ኒውካስትል ዩናይትዶች ደግሞ የምንለቀው ከሆነ 100 ሚሊዮን ፓውንድ መከፈል አለብን የሚል ሐሳብን ያነሱት። 100 ሚሊዮን ፓውንድ 28 ዓመት ለሞላው ተጫዋች አርሰናልም ይከፍላል ተብሎ አይጠበቅም። ነገር ግን እንደየአስፈላጊነቱ ድርድሩን ወደ ታች በማቀነስ ገንዘቡን አሳንሶ ለመግዛት የራሱን እቅድ እያቀደ ነው የሚገኘው። ይህ የሚሆንበት ዋነኛ ምክንያትም አንድ የተከላካይ አማካይ ያስፈልጋቸዋል። ማርቲን ዙቢሜንዲ በባለፈው ዓመት ላይ እንደፈለገ አርሰናልን እያገለገላል ነበር። የመጀመሪያዎቹ 3-4 ወራት ገደማ ላይ አስገራሚ ብቃቱን አሳይቶን ነበር። የጃንዋሪ መስኮት ከተከፈተ በኋላ ግን በማይልስ ሉዊስ ስኬሊ ተበልጦ ቦታውን እስከማጣት ደርሷል። ስለዚህ አንድ የሱን ቦታ ለማረጋገጥም ተማማኝ ፕሪሚየር ሊጉን የለመደ ተጫዋች ያስፈልጋቸዋል። ሁለት ደግሞ ዴክላን ራይስን ለማሳረፍ ነው። እንደሚታወቀው ብሩኖ ጊማሬሽ የተለያዩ ሮሎችን ተሰጥቶት በኒውካስትል ቤት ተጫውቷል። አጠቃላይ ባበረከታቸው 153 ጨዋታዎች ላይ በፕሪሚየር ሊጉ ላይ 30 ጎሎችን ማበርከት ችሏል። ይህ ማለት ደግሞ ቀላል ቁጥር እንዳልሆነ ሁላችሁም የምታውቁት ጉዳይ ነው። ይህ ማለት ደግሞ ቦክስ ቱ ቦክስ ራነንም ሆኖ ያገለግላል ማለት ነው። አይደክሜ እንዲሁም ደግሞ ታጋይ መሆኑ በብራዚል ብሔራዊ ቡድን ላይ ያስተዋልነው ነገር ነው። የተከላካይ አማካይ ሆኖ ተቀምጦ ካዝሜሮን ወደ ኋላ ጎትቶ እሱን እንደ ቦክስ ቱ ቦክስ ራነርነት አድርጎ እስከወጣበት ጊዜ ድረስ 4 አሲስቶችን አበርክቷል። ይህ ማለት ደግሞ ምናልባትም በዓለም ዋንጫው ላይ ብራዚል የምቆይ ከሆነ ከዛ በላይ ብዙ አሲስት ያበረከተ ተጫዋች
የመሆን እድልንም ያገኛል። ስለዚህ ይህንንም ሮል ይወጣል ተብሎ ይጠበቃል። ዴክላን ራይስን ለማሳረፍ ካላቸው እቅድ አኳያ የዚህን የዝውውር ጉዳይ መጨረስ አርሰናሎች በእጅጉ ይፈልጋሉ። ከባለፈው ጃንዋሪ ጀምሮ ረጅም ጊዜያትን በጉዳት አሳልፏል። ይህ ማለት ደግሞ አርሰናሎችን ከጉዳት ጋር እየተጫወተ ነው። አንዴ የለየለት ጉዳት ከተጎዳ ደግሞ ዴክላን ራይስን ላለማጣት ብዙዎቹ እየፈሩ ነው የሚገኙት። ስለዚህ ዴክላን ራይስን ለማሳረፍ ብለው አሁን ላይ ብሩኖ ጊማሬሽን ለማስፈረም የተለያዩ ጥረቶችና ቅድመ ኢላማውን ወደ ብሩኖ ጊማሬሽ አዙረዋል። አንድሬ ቤርታ በብዙ መንገድ እየተወቀሱ ነው። ዝውውር አያደርጉም፣ የተለያዩ ጫናዎች እየወጡበት ነው የሚገኙት። ነገር ግን የራሱ የሆኑ ስትራቴጂዎች እንዳሉት የተለያዩ መረጃዎች እየወጡ ነው የሚገኙት። ሌሎችንም ተጫዋቾች እያካለሉ ነው የሚገኙት። አጠቃላይ የብሩኖ ጊማሬሽ ካሳለፈባቸው 5 ዓመታት በኒውካስትል ቤት በጣም ነጥቆ የወጣባቸው ያለፉት 3 ዓመታት መሆኑ ይታወቃልና ከኒውካስትልም ሲገዙት ወደ 40 ሚሊዮን ፓውንድ አውጥተውበታል። 5 ዓመት ተጠቅመው ደግሞ በእንደዚህ አይነት ገንዘብ የሚሸጡት ከሆነ ኒውካስትል ዩናይትዶች እውነትም ትርፋማ ይሆናሉ። ነገር ግን በቡድኑ ቤት ውስጥ ብዙ ተጫዋቾች ስለተሸጡባቸው ቀጣይ ኤዲሃው ምን አይነት አስተላለፍን ተጠቅመው የሱን ቦታ በምን አይነት ተጫዋች ይተካሉ የሚለው ሐሳብ እንደተያያዘ ነው። አሌክስ ስኮትን ይፈልጋሉ የሚል መረጃ እየወጣ ነው። ወደ ሌላ ተጫዋቾች ማማተራቸው በብሩኖ ጊማሬሽ ጉዳይ ተስፋ እንደቆረጡ ሌላኛው የማስረጃ ማሳያም ሆኖ እንዳገለገለ ነው ብዙ ምንጮች እየገለጹ የሚገኙት። ጉማሬሽ ራይስን ነፃ ለማውጣት ወደ አርሰናል ይመጣል፣ ራይስን ለማሳረፍ ወደ አርሰናል ይመጣል። ከራይስም አልፎ ከራይስ ጋር አንድ ላይ ሆነው ፒቮት ሆነው ያገለግላሉ ተብሎ ይጠበቃል። የሁለቱ አንድ ላይ መጣመር ደግሞ አርሰናልን ወደ አያልነት ከሚመሩ ፍንጮች መካከል አንዱ ነው ተብሎ ይጠበቃል። የዚህን ዝውውር በቅርቡ እየተከታተለን በድጋሚ ወደ እናንተ የምናደርስም ይሆናል። ወደ ሁለተኛው አነጋጋሪ መረጃችን ደግሞ ስንሸጋገር የአርጀንቲናውን የ26 ዓመት ኮከብ ሁሊያን አልቫሬዝን ጉዳይ እንመለከታለን። ሁሊያን አልቫሬዝ ፋብሪዚዮ ሮማኖ ባወጣው መረጃ ባርሴሎናዎች በአልቫሬዝ ጉዳይ ተስፋ ሳይቆርጡ አይቀሩም የሚል መረጃ ነው አያይዞ እያነሳ የሚገኙ። ይህ ማለት ደግሞ ለአርሰናል በጣም ጠቃሚ ከሚሰኙ መረጃዎች መካከል አንዱ ነው። ፋብሪዚዮ ሮማኖ የተናገረው አትሌቲኮ ማድሪዶች ግትር መሆናቸውንና ለተፎካካሪያቸው ባርሴሎና ወይንም ሪያል ማድሪድ ላለመሸጥ የጸና አቋም እንዳላቸው አምኗል። ይህ ደግሞ ሁሊያን አልቫሬዝን ለማግኘት የሚያደርገውን ጥረት አስተጓጉሎበታል። አትሌቲኮ ማድሪድ ስፖርቲንግ ዳይሬክተሩ ሳይቀር ወጥተው በሚዲያ ለየትኛውም ክለብ መሸጥ አንፈልግም፣ ልጁ ከኛ ጋር እንዲቆይ እንፈልጋለን፣ ልጁ ግን የለቀቁኝ ጥሪውን ካስተጋባ እዛው ላለ ክለብ የመሸጥ ምንም አይነት ፍላጎት የለንም የሚል ሐሳብን ያነሱት። ይህ ማለት ወደ ሌላ ሊግ ግን የመሄድ ፍላጎት ካለው መሄድ ይችላል የሚል ሐሳብን ያነሱት። ሁሊያን አልቫሬዝ ደግሞ ወደ ባርሴሎና መሄድ ግልጽ አቋሙን አሳይቷል። ወደ ባርሴሎና መሄድ ይፈልጋል፣ ካምፕኑ መቀላቀል ይፈልጋል። ይህንን ከተናገረ በኋላ ግን አትሌቲኮ ማድሪድ ቤት ውስጥ ከፍተኛ ጥላቻ አድሮበታል። እንደ በፊቱ ፍቅር ይሰጠዋል ተብሎም በአትሌቲ ቤት አይጠበቅም። እሱም መውጫው የደረሰ ይመስላል። ለዚህ ዝውውር ጉዳይ ደግሞ አርሰናል ጉምት ሆኖ እየወጣ ነው የሚገኘው። ባርሴሎናዎችም ይህንንም አስመልክተው ሌላ አማራጮችን እየተመለከቱ እንደሆኑ የተለያዩ መረጃዎች እየጠቆሙ ነው የሚገኙት። አርሰናሎች ለዚህ ለተጫዋቹ ድርድር ጋር ከአትሌቲኮ ማድሪድ ጋር ድርድር መጀመራቸው ይታወቃልና አንድሬ ቤርታ ከጀርባ ሆነው የዚህን ተጫዋች ጉዳይ ያፈጸሙትም ይመስላል። ከአትሌቲኮ ማድሪድ ጋር ማለት ነው፣ ከልጁ ጋር አይደለም። ከአትሌቲኮ ማድሪድ ጋር ቪክቶሪዮ ኬሬሽን እና 50 ሚሊዮን ፓውንድ ሰጥተው ሁሊያን አልቫሬዝን የመውሰድ ፍላጎት እንዳላቸው ተናገሩ። አትሌቲኮ ማድሪዶችም እንደተቀበሏቸው የተለያዩ መረጃዎች እየገለጹ ነው የሚገኙት። ነገር ግን እዚህ ላይ አንድ እውነት አለ። ሁሊያን አልቫሬዝ ወደ ፕሪሚየር ሊግ ክለብ አልፈልግም ወይም ወደ ፕሪሚየር ሊግ ክለቦች አልመጣም የሚል ሐሳብን ያነሳበት ነው። አርሰናሎች ማለትም አንድሬ ቤርታ የዚህን ጉዳይ ማሳመን ግድ ይለዋል። ወደ አርሰናል እንዲመጣ መገፋፋትና የአርሰናልን እቅድ ተናግሮ ከሚካኤል አርቴታ ጋር ሆኖ የማሳመን ግዴታ ውስጥ ይገባሉ። ከዚህ ጋር ደግሞ አያይዞ የአርሰናሉ ሌጀንድ ኢቫን ራይት የሰጠው አስተያየት አለ። እንዴት እንደዚህ አይነት ሐሳብን ያነሳሉ የሚል ሐሳብን ነው። ልጁ ፍላጎቱ ግልጽ ነው። ፍላጎቱ ወደ ባርሴሎና መሄድ ነው። ወደ ባርሴሎና መሄድ የፈለገ ልጅ ወደ አርሰናል አምጣ ብለህ ልጎተጉቶ አይገባም። አርሰናል ከመጣ በኋላስ ምን አይነት ብቃትን ሊያሳይ ነው? እንደ ቀድሞ እንደ አትሌቲኮ ማድሪድ ቤት አይነቱን ብቃቱን ይደግማል ወይ የሚል ጥያቄን አንስቷል። ምክንያቱም ልቡ የሸፈተው ወደዛ ስለሆነ አርሰናልም የዚህን ጉዳይ ገሽሽ ብሎ ሌላ ተጫዋቾችን ማየት ሳይኖርበት
አይቀርም የሚል ሐሳብን ነው ኢቫን ራይት ያነሳው። በአንድ በኩል ልክ ሆኖ ሳለ የልጁ ብቃት ግን አጠራጣሪ እንደማይሆንና አሁን ላይ ከሚገኙ ተጫዋቾች ገበያው ላይ ካሉ ተጫዋቾች የበላይነትን ይዞ የሚንቀሳቀሰው ጉምቱ ተጫዋች እሱ መሆኑ ይታወቃልና አርሰናሎች ግን የዚህን ተጫዋች ማስፈረማቸው እንደማይከፋም አያይዞ አንስቷል። ነገር ግን የልጁ ፍላጎትና አርሰናል ቤት ደግሞ ፍላጎት እንደሌለው ወደ ፕሪሚየር ሊግ መምጣት ፍላጎት እንደሌለው ከተናገረ በኋላ ልጁን እንዴት ሊያስፈርሙት ነው የሚል ጥያቄንም አያይዞ ያነሳበትም ጉዳይ አለ። ቪክተር ዮኬሬሽ እና 50 ሚሊዮን ጨምረው መስጠታቸው ተገቢነት ሊኖረው ይችላል። ነገር ግን ልጁ ደግሞ መምጣት አለመፈለጉና ልጁ ከመጣ በኋላ የሚሰጠው ፐርፎርማንስ ልክ እንደ ቪክተር ዮኬሬሽም ከቪክተር ዮኬሬሽም በላይ እንደሚሆን ይታመንበታል። ነገር ግን እንደዚህ አይነት ብቃት ያለውን ተጫዋች በእንደዚህ አይነት ኢሊት ሰዓት ላይ ወደ ሌላ ክለብ ልቀቁኝ በሚልበት ሰዓት ላይ አርሰናል መጥቶ ልጁን ከወሰደው ምን አይነት ፐርፎርማንስ ያሳያል የሚለው ነገር አጠያያቂ እንደሆነ ኢቫን ራይት አያይዞም አንስቷል። ስለ ዝውውሩ ጉዳይ ግን እስካሁን የተባለ ነገር እንደሌለና ሁሊያን አልቫሬዝም ዝምታውን እንደመረጠና በዛው እንደቀጠለ የተለያዩ የዜና ምንጮች እየዘገቡ ነው የሚገኙት። ወደ ሌላው የዝውውር መረጃችን ከመሄዳችን በፊት ስለ ሁሊያን አልቫሬዝ አንዳንድ ነገር እንበላችሁ። ሁሊያን አልቫሬዝ በጣም አስገራሚ ተጫዋች ነው። አጠቃላይ በአትሌቲኮ ማድሪድ ቤት ውስጥ 2 ዓመታትን አሳልፎ በሁሉም የውድድር ዘመኖች ላይ ወደ 63 ጨዋታዎችን አድርጓል። በነዛ 63 ጨዋታዎች በሻምፒዮንስ ሊጉ ላይ 25 ጨዋታዎችን አድርጓል። እንዲሁም ደግሞ በነዛ 25 ጨዋታዎች ላይ 10 ጎሎችና 5 አሲስቶችን በዚህኛው ሲዝን ማበረከት ችሏል። እንዲሁም ደግሞ በተለያዩ 66 ጨዋታዎች ላይ ደግሞ በጣም አስገራሚ ብቃቱን በማንቸስተር ሲቲ ቤት ያሳየ ተጫዋች ነው። አጠቃላይ 25 ጎሎችን አስቆጥሮ 8 አሲስቶችን በላሊጋው ማበረከት የቻለ ተጫዋች ነው። በኮፓ ዲላሪው እያንዳንዱ ጨዋታ ላይ የመሳተፍ እድልን አላገኘም። ነገር ግን በተጫወታቸው ጨዋታዎች ላይ አንድ ጎል ወይንም አሲስትን አበርክቶ የወጣ ተጫዋች ነው። አትሌቲኮ ማድሪዶች ሁሊያን አልቫሬዝን ከማንቸስተር ሲቲ ሲገዙ ቃል ገብተውለትም ነበር። ወደ አትሌቲኮ ማድሪድ የምትመጣ ከሆነ የቋሚነት ስፍራን ብቻ አይደለም የምታገኘው፣ ኮከብ ግባግቢ እንድትሆን እናግዛለን የሚል ቃልን ተገብቶበታል። እንዲሁም ደግሞ የላሊጋ ዋንጫን የተለያዩ ዋንጫዎችን እንድታሸንፍ እንረዳለን የሚል ቃልን ሲሞኔ ገብቶለት ነበር። ነገር ግን ያንን ቃል ሊጠብቁለት አልቻሉም። ማንቸስተር ሲቲዎችም ሲሸጡት ወደ 100 ሚሊዮን ፓውንድ ገደማ እንዳወጡበት ተነግሯል። ስለዚህ አትሌቲኮ ማድሪዶች ከዚህ የተሻለ ገንዘብን ይፈልጋሉ። 95 እንዲሁም ደግሞ አዶንሱን 5 ፓውንድ ከፍለው ያስፈረሙትን እንደዚህ የዚህን ተጫዋች ጉዳይ ከዚህ የተሻለ ገንዘብ የሚመጣላቸው ከሆነ ለመሸጥ ፈቃደኛ እንደሆኑ የተለያዩ ምንጮች ዘግበዋል። ነገር ግን እነሱ ፈቃደኛ የሆኑበት አንድና አንድ ዋነኛው ምክንያታቸው ልጁ በአትሌቲኮ ማድሪድ ቤት መቆየት እንደማይፈልግ ከተናገረ በኋላ ነው እየተዘገበ የሚገኘው። ወደ አርሰናል ይመጣል ወይ እየተከታተልን ወደ እናንተ የምናደርሰው ሌላኛው ጉዳያችን ነው። ወደ ሌላኛው የዝውውር መረጃችን ስንሸጋገር ብራድሊ ባርኮላን እንመለከታለን። እንደሚታወቀው ብራድሊ ባርኮላ ወደ ሌላ ክለብ መዘዋወር እንደሚፈልግ በፒኤስጂ ቤት ሌላኛው የተናገረው ተጫዋች ነው። ስለዚህ ተጫዋች ብዙ ነገር ወደ እናንተ ሰጥተናል። ነገር ግን አርሰናሎችም ሌሎች ተጫዋቾችን ለማስፈረም ጥረት እያደረገ መሆኑን ተመልክቶ የብራድሊ ባርኮላን ነገር ወደ ጎን ለመተውም ያሰበ ይመስላል። አሁን ላይ ግን ባርኮላ ለአርሰናል ፍጹም ተስማሚ ተጫዋች እንደሆኑ የተለያዩ መረጃዎች እየወጡ ነው። ሊጉን እንዲሁም ደግሞ በሻምፒዮንስ ሊግ ላይ ተፎካካሪ ለመሆን ሁሊያን አልቫሬዝን የሚያመጣ ከሆነ ብራድሊ ባርኮላን መጨመር ያስፈልገዋል። ምክንያቱም በአጨዋወት ደረጃ በጣም አስገራሚ ተጫዋች ነው የሚል ሐሳብንም የተለያዩ ጉምቱ ሰዎች አንስተዋል። ቀድሞ ሌጀንድ ሄነሪ የተናገረው ነገር ቢኖር በዝውውር መስኮቱ ላይ አርሰናል እየተንቀረፈፈ ነው የሚገኘው። ነገር ግን አርሰናል እየተከተለ ያለው ስትራቴጂ በጣም ተስማሚ ነው። አሁን ላይ ለማይገባው ተጫዋች የማይገባን ገንዘብ እያወጣ አይደለም። ነገር ግን በዝውውር አኳያ በሚቀጥለው ዓመት ላይ ለሻምፒዮንስ ሊግ ተፋላሚ መሆን ካለበት የተለያዩ ጉምቱ የሚባሉ ተጫዋቾችን ማስፈረም አለበት የሚል ሐሳብን አያይዞ አንስቷል። ሄነሪ ያለው ነገር ሙሉ ለሙሉ ትክክል ነው። ነገር ግን አንድሬ ቤርታን ስንመለከታቸው የቀድሞ የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር ነው። ራሱኑ ሁሊያን አልቫሬዝን ወደ አትሌቲኮ ማድሪድ እንዲመጣ ከገፋፉት ሁነኛ ሰዎች መካከል ግንባር ቀደም ከሚባሉ ሰዎች መካከል እሳቸው አንደኛ ነውና በዝውውር መስኮቱ ላይ እንደ ማርኮ ሎሬቴ እንዲሁም ደግሞ ፓብሎ ባሪዮስ የመሳሰሉ ተጫዋቾችን ወደ ጉምቱነት የለወጡ ስፖርቲንግ ዳይሬክተር መሆናቸውንም አስመልክቶ አንድሬ ቤርታ ተረጋግተው በጣም ብዙ ተጫዋቾችን ለማስፈረም እቅድ እንዳላቸው ነው መረጃዎች እየጠቆሙ የሚገኙት። ብራድሊ ባርኮላ በጥራቱ በጣም አስገራሚ ተጫዋች ነው። ነገር ግን በሊጓን ላይ ስለሆነና ሁለተኛ ማስረጃ ሆኖ የሚቀርበው ደግሞ በየጨዋታው ላይ በቋሚ
በቋሚነት አለመሰለፉ በአርሰናል ቤት መጥቶ ስታሚ ነው ሙሉ ደቂቃን ያገለግላል ወይ? ሁለተኛ ነገር ደግሞ አርሰናል ቤት ከመጣ በኋላ ምን አይነት ፐርፎርማንስን ያሳያል የሚለው አጠያያቂ እንደሆነ እየተነገረ ነው የሚገኘው። አጠቃላይ ባደረጋቸው ጨዋታዎች ላይ በሊጓ ላይ 14 ጎሎችና 10 አሲስቶችን ማበርከት ይችላል። በዚህ ዓመት የተጫወታቸው ጨዋታዎች ደግሞ ወደ 20 የሚገመቱ ጨዋታዎች ነው። በ20 ጨዋታዎች ላይ 14 ጎልና 10 አሲስት በጣም አስደናቂ ቁጥር ነው። ይህ ማለት ደግሞ አርሰናሎች በብዙ መንገድ ይጠቀሙበታል ማለት ነው። አጠቃላይ ደግሞ ባበረከታቸው ጎሎች ቶታል ኮንትሪቢዩሽን 18 ጎሎችን አግብቷል፣ 21 አሲስቶችን አድርጓል። አጠቃላይ ደግሞ ቶታሉ ደግሞ በጣም አስገራሚ የሚያደርገው ደግሞ በሻምፒዮንስ ሊግ ላይም ተቀይሮ እየገባ እንደ ሱፐር ሰብ ሆኖ በጣም አስገራሚ ብቃቱን ያሳየ ተጫዋች መሆኑን ተከትሎ ልጅ ወደ አርሰናል ከመጣ በብዙ ነገር ተጠቃሚ ይሆናል። ነገር ግን የዚህም ተጫዋች የዋጋ ልዩነት በጣም ወደድ ያለ ነው። ወደ 116 ሚሊዮን ፓውንድ ፓሪስ ሰን ጀርመኖች ይፈልጋሉ። አርሰናል ደግሞ ያን ያህል ገንዘብ የማውጣት ምንም አይነት ፍላጎት እንደሌለው የተለያዩ መረጃዎች እየወጡ ነው። የሚሸጡ ተጫዋቾች አሉ። ኬፓ አሪዛባላጋ ሽያጭ ላይ የቀረበ ተጫዋች እንደሆነ በአርሰናል በኩል እየተነገረ ነው የሚገኘው። ማንኛውም ክለብ 5 ሚሊዮን ፓውንድ የሚወስድ ከሆነ መሸጥ ይቻላል፣ እሱን መውሰድ ይችላሉ የሚል ሀሳብንም አንስተዋል። ሌላኛው ይሸጣል ተብሎ የሚጠበቀው ተጫዋች ደግሞ ፋቢዮ ቬራ ነው። ፋቢዮ ቬራ በሃምበርግ አስገራሚ ብቃቱን እንዳሳየ ይታወቃልና ራሳቸው ሃምበርጎች በክለቡ ማቆየት እንደሚፈልጉ እየተናገሩ ነው። አጠቃላይ 18 ሚሊዮን ፓውንድ ለማቅረብ ዝግጅት ላይ እንደሚገኙ የተለያዩ መረጃዎች እየወጡ ነው። የጋብሪኤል ሄሱስም ጉዳይ ለሽያጭ የቀረበ ነው። ሌላኛው ለሽያጭ የቀረበው ክሪስቲያን ኖርጋርድ ነው። ሌላኛው ደግሞ በጣም የምንጠብቀው ለሽያጭ የሚቀርበው ተጫዋች ደግሞ ማርቲኔሊ ነው። ማርቲኔሊ እስካሁን ድረስ ግልጽ የሆነ ነገር የለም። ነገር ግን አትሌቲኮ ማድሪዶች በይፋ ገጻቸው ላይ በቴሌግራም ገጻቸው ላይ እንዳጋሩትም ከሆነ አትሌቲኮ ማድሪዶች ጋብሪኤል ማርቲኔሊ እንደ ሲሞኔ ያሉ ተጫዋቾች ያጨዋወት ስልቱን እንደሚወዱትና ለማስፈረም ጥረት እንደሚያደርጉ መረጃዎች እየወጡ ነው የሚገኙት። ይህ ማለት ደግሞ አጠቃላይ ከሚያስፈርማቸው ተጫዋቾች በላይ ብዙ ተጫዋቾችን ሽጦ ብዙ ተጫዋቾችን አንድሬ ቤርታ ያስፈርማል ማለት ነው። በዝውውር መስኮቱ ላይ አስገራሚ እንቅስቃሴን ያደርጋሉ ተብሎ ከሚጠበቁ ስፖርቲንግ ዳይሬክተር መካከል አንድሬ ቤርታ አንዱ ናቸው። ከሚያዘዋውሩ ተጫዋቾች መካከል ባለፈው ዓመትም ድንገት መጥተው በጣም አስገራሚ የዝውውር መረጃዎችን አስመልክተውናል። ስለዚህ በሚቀጥለው ዓመትም አስገራሚ ሆኖ እንዲቀርብ አርሰናል የሚያስችላቸውን የስኳድ ዴፕዝ ይይዛሉ ተብሎም ይጠበቃል። በሚቀጥለው ዓመት ላይም የሚጎዱ ተጫዋቾች አሉ። እንዲሁም ደግሞ የዴክላን ራይስ ጉዳትም ጋር አያይዘው እንዲሁም ዊሊያም ሳሊባ ጉዳት ላይ መሆኑ ይታወቃልና የዊሊያም ሳሊባንም የዝውውር ጉዳይ እያጤኑበት እንደሆነ እየተነገረ ነው። የኤዝዲ ኮንሳ የማይሳካ ከሆነ ስቶንስንም ለማስፈረም ጥረት እንደሚያደርጉ መረጃዎች እየወጡ ነው የሚገኙት። ሌላኛው ተጫዋች ደግሞ ማክስ ተከላካይ ፈረንሳዊ ሳሊባ በተጎዳበት ጊዜ ተቀይሮ ከገባ በኋላ በፈረንሳይ ብሔራዊ ቡድን ላይ እያገለገለ የሚገኘው ተጫዋች እሱ ነውና እሱንም ከክሪስታል ፓላስ ለመጠየቅ ጥያቄ እያቀረቡ ነው። ክሪስታል ፓላሶች ወደ 60 ሚሊዮን ፓውንድ ይፈልጋሉ። ቼልሲዎች እዚህ ዝውውር ላይ መሳተፋቸው ይታወቃል። እነዚህ ሁሉ ስሞች ከአርሰናል ጋር እየተያያዙ ነው። የትኛውን ያስፈርማል? በነገው መረጃችን ላይ አዲስ የሚወጣ መረጃ ካለ ወደ እናንተ የምናደርስ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ የምትለዋን በተን መጫናችሁን አትርሱ። እንዲሁም ደግሞ ሌሎች መረጃዎች ሲደርስ ወደ እናንተ እንዲደርሳችሁ የደውል ምልክቷን መጫኑትን አይርሱ። በሌላ የአርሰናል ሰበር መረጃዎች እስከምንገናኝ ድረስ